የግብጽን በጉያ የኢትዮጵያን በጋራ የተጋለጠው የግብጽ ሴራ 18 ከፍተኛ አመራሮች ታገዱ። የአሸናፊዎች አሸናፊ ፍልሚያ እናደርጋለን ሲሉ ወይዘሮ ፈትለወርቅ ተናገሩ። ኢትዮጵያ በቀጠናው ሰላምን በማስፈን የመሪነት ሚናዋን እየተወጣች ትገኛለች። የመንግስት ከፍተኛ የጸጥታ አመራር ሆነው በጎን የራሳቸውን ታጣቂ ቡድን ያደራጁት ሰው ለግብጽና ታንዛኒያ ነፃ ቪዛ አልፈቀድኩም ስትል ደቡብ ሱዳን አስታውቃለች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የራሴን በጉያዬ የሌላውን በጋራ የግብጽ የሞኝ ብልጠት አካሄድ ዳግም ሲጋለጥ ኢትዮጵያ የአባይን ውሃ 85 በመቶ የምታመነጨውና ለታችኛው ተፋሰስ ሀገራት የህይወት እስትንፋስ የሆነች ሀገር ነች። ይሁን እንጂ ግብጽ ይህንን የማይካድ የተፈጥሮ እውነት ወደ ጎን በመተው ለረጅም ዘመናት የአባይ ውሃ ብቸኛ ባለቤት እኔ ነኝ የሚል የሞኝ ብልጠት ፖለቲካ ስታራምድ ኖራለች። ካይሮ ይህንን የውሃ ሞኖፖል ለማስቀጠል መሰረት የምታደርገው ኢትዮጵያን ያገለገሉትን እና ጊዜ ያለፈባቸውን የ1929 እና የ1959 የቅኝ ግዛት ዘመን ስምምነቶችን ነው። ከዚህ አልፋ የውሃ ድርሻዬ የምትለውን ለማረጋገጥ በቀጠናው የውክልና ፖለቲካን በመጠቀም ሀገርን እርስ በርስ እንዲጋጩ ትርምስ እንዲፈጠርና ኢትዮጵያ በውስጥ ችግር ተተብትባ የራሷን ጸጋ እንዳትጠቀም የተለያዩ የሴራ ድሮችን ስታደራ መኖሯ የአደባባይ ሚስጥር ነው። ለዘመናት የአባይ ወንዝን በብቸኝነት ለመጠቀም ስትከተለው የቆየው ይህ አካሄድ ሀገሪቱ በዜሮ ድምር ስሌት የምትመራና ከመጠን ያለፈ ራስ ወዳድ መሆኗን በተግባር ያረጋገጠ ነው። ኢትዮጵያ ከደጇ የሚመነጨውን ተፈጥሯዊ ሀብቷን የመጠቀም ሉዓላዊ መብቷን ስታነሳ አምርራ የምትቃወመው ግብጽ በቀይ ባህር የባህር ላይ ደህንነት ዙሪያ ፍጹም ተቃራኒ የሆነና አይናችሁን ጨፍኑ ላሞኛችሁ የሚል ሌላ የሴራ አካሄድ ይዛ ብቅ ማለቷ ነው። የታችኛው ተፋሰስ ሀገራት የሆነችው ግብጽ በአባይ ወንዝ አጠቃቀም ላይ የታችኛው ተፋሰስ ሀገራት ድምጽና ይሁንታ ሊኖራቸው ይገባል በማለት የኢትዮጵያ ሉዓላዊ መብት ስትገዳደር ኖራለች። በተቃራኒው ግን በቀይ ባህር ጉዳይ ላይ ስትጠየቅ ውይይትና ውሳኔ የሚመለከተው የባህሩ ተዋሳኝ ሀገራትን ብቻ ነው የሚል የሞኝ ዜማ ማቀንቀን ከጀመረች ውላ አድራለች። ይህንን ተቃራኒና ሚዛኑ የሳተ አካሄድ ዓለም አቀፉን ማህበረሰብ ለማወናበድና የማይመስሉ ጥያቄዎችን በማንሳት ኢትዮጵያን ከጂኦ ፖለቲካዊ ተጽዕኖ ፈጣሪነቷን ለማግለል ያሰላችው ያረጀ ስትራቴጂዋ ነው። ይህንን የካይሮን የሚጣረስና የተፈጥሮ ህግን የሚቃረን አካሄድ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ2 ዓመት በፊት ለህዝብ ተወካዮች ምክር ቤት አባላት ይፋ ባደረጉበት ታሪካዊ ማብራሪያ በግልጽ አስቀምጠውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ባህርና አባይ ከኢትዮጵያ እድገትና ህልውና ጋር በቀጥታ የተሳሰሩ መሰረታዊ ጉዳዮች መሆናቸውን በመጠቆም ተፈጥሯዊ ትስስራቸውንም አብራርተዋል። አባይ ከኢትዮጵያ እየፈለቀ ለግብጽ የህልውና ጉዳይ ከሆነ ስለርሱ በግልጽ መነጋገር ከቻለች ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ በጂኦግራፊያዊ እስር ቤት ውስጥ ታስራ መኖር ስለማትችል ስለ ቀይ ባህር መነጋገርም ሆነ መደራደር ነውር ሊሆን አይገባምም ነው ያሉት። እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ አባባል ተፈጥሮ በውሃ አዙሪት ያስተሳሰራቻቸውን እነዚህን ሁለት የውሃ አካላትና ጂኦ ፖለቲካዊ እውነታዎች አንዱን የብቸኝነት ንብረት አድርጎ ሌላውን መከልከል ከፍትህና ከተፈጥሮ ህግ ጋር ፈጽሞ የሚጣረስ ነው። የጠቅላይ ሚኒስትሩን ይህንን ጽኑ አቋምና የግብጽን ግብዝነት ዓለም አቀፉ ማህበረሰብ በሚገባ መረዳት ጀምሯል። በአሜሪካ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናጂ ይህንን የግብጽ ጨፍኑ ላሞኛቸው አካሄድ ሰሞኑን በጥልቅ አመክንዮአዊ መልእክት አረጋግጠውታል። አምባሳደሩ በኤክስ ገጻቸው ባሰፈሩት መልእክት ግብጽና ኤርትራ በቀይ ባህር ላይ መወሰን ያለባቸው ተዋሳኝ ሀገራት ብቻ ናቸው ካሉ እንግዲያውንስ በአመክንዮ ደረጃ በአባይ ወንዝ አጠቃቀም ላይ መወሰን ያለባቸው ውሃውን የሚያመነጩት የላይኛው ተፋሰስ ሀገራት ብቻ ናቸው በማለት የካይሮን ክርክር መሰረተ ቢስነት አደባባይ ያሳይተዋል። አምባሳደሩ ከዚህ ቀደም ግብጽ ጊዜ ያለፈበትን አካሄድ ትታ መሬት ላይ ወዳለ እውነት መምጣት እንዳለባት በተደጋጋሚ አሳስበዋል። ኢትዮጵያን በዛቻና በግፊት ማንበርከክ እንደማይቻል የገለጹት አንጋፋው ዲፕሎማት የቀይ ባህር ደህንነት ያለ ኢትዮጵያ ንቁ ተሳትፎ ሙሉ ሊሆን እንደማይችል በግልጽ አስምረውበታል። ግብጽ በአንድ በኩል ኢትዮጵያ የታላቁ ህዳሴ ግድብ ስትገነባ የታችኛው ተፋሰስ ፍቃድ ያስፈልጋታል እያለች አቤቱታ ስታሰማ፣ በሌላ በኩል ደግሞ እንደ አውሮፓውያን አቆጣጠር በ2020 በሪያድ የተቋቋመውን የቀይ ባህርና የኤደን ባህረ ሰላጤ ሀገራት ምክር ቤት በመጠቀም ኢትዮጵያ ከባህር ደህንነት
የደህንነት ውይይቶች ለማግለል ስትሰራ ቆይታለች። ይህ የራሴን በጉያዬ የሌላውን በጋራ የብልጠት ስትራቴጂ አሁን ላይ ጊዜ አልፎበታል። ዛሬ ላይ ኢትዮጵያ ፍትሃዊ የልማት ጥያቄዋን በአግባቡ መጠየቅና በውሃዋም ሆነ በባህር በር አማራጮቿ ተጠቃሚ ለመሆን መንቀሳቀስ መጀመሯ የግብጽ ያረጀ የሞኖፖልና የሴራ አካሄድ ፈጽሞ እንደማያዋጣ በተግባር እየተረጋገጠ መጥቷል። ለግብጽ የሚበጃት ብቸኛ መንገድ ወደ እውነታው መምጣትና ሁሉንም ተጠቃሚ የሚያደርግ ፍትሃዊ የትብብር ማዕቀፍን መቀበል ብቻ ነው። ኢትዮጵያ የ130 ሚሊዮን ህዝቧን የልማትና የደህንነት ዋስትና ለማረጋገጥ የጀመረችውን የሰላምና የፍትሃዊ ተጠቃሚነት ጉዞ ማንም አያስቆማትም። የመንግስት ከፍተኛ የጸጥታ አመራር ሆነው በጎን የራሳቸው ታጣቂ ቡድን ያደራጁት ሰው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የቀድሞ የክልሉ ፖሊስ ኮሚሽነር ሽመልስ ቶማስ በጽኑ እስራትና በገንዘብ እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ውሳኔ አስተላልፏል። ፍርድ ቤቱ የሰውና የሰነድ ማስረጃዎችን መዝኖ እንዳረጋገጠው ተከሳሾቹ ስልጣናቸውን አላግባብ በመጠቀም የሲዳማ ነጻነት ሰራዊት ሲነስ የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰቶችን በመፈጸም ጥፋተኛ ሆነው ተገኝተዋል። በዚህ መሰረት አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና በ4000 ብር መቀጮ፣ የቀድሞ ኮሚሽነር ሽመልስ ቶማስ ደግሞ በ1 ዓመት ከ6 ወር ጽኑ እስራትና በ1000 ብር መቀጮ እንዲቀጡ ተወስኖባቸዋል። ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸው ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታወቀ። ሀገር በቀሉ የሰብአዊ መብቶች ተሟጋች ድርጅት በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ላስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውን አመላክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበው የሟቾች ቁጥር እንደሚከተለው አሰናድቶታል። መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጀጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ሚሊሻዎች፣ አርሲ ሲሬ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ውስጥ ህይወታቸው አልፏል። ጉባኤው የሟቾችን ስም ዝርዝር ከነ ምስላቸው አስደግፎ ነው በሪፖርቱ ይፋ ያደረገው። ከግድያው ጎን ለጎን በሽርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱን ሪፖርቱ ያመላክታል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጀጁ 6216፣ በሽርካ 3746፣ በአሰኮ 2133፣ በሮቤ 1270፣ በመርቲ 1036፣ በሙኔሳ 29 እና በጉና 21 ወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድቷል። በተጨማሪም እድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውንና በስጋት ምክንያት መዘጋታቸውን ይፋ አድርጓል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብለዋል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል።
ህወሓት የድሮን ጥቃት ሊሰነዘር ይችላል በሚል ስጋት ስብሰባዎችን በድብቅ እያካሄደ መሆኑ ተነግሯል። ከፍተኛ የህወሓት መሪዎች በድሮን የሚሰነዘር ጥቃት ስጋት ምክንያት መደበኛ ስብሰባዎቻቸውን በድብቅ የመሬት ውስጥ ቦታዎች እያደረጉ መሆኑን ምንጮች ተናግረዋል። ይህ እርምጃ የአመራሩን ደህንነት ለማረጋገጥና ከአየር ላይ የሚሰነዘር ወታደራዊ ጥቃትን ለመከላከል ያለመ መሆኑም ተሰምቷል። የካቢኔና የምክር ቤት ስብሰባዎች በከፍተኛ ሚስጥራዊ የመሬት ውስጥ ሰፈሮች ውስጥ እየተካሄዱ መሆናቸውም ነው የተነገረው። ጂፒኤስ ወይም በአካባቢ ላይ የተመሰረቱ የስልክ ግንኙነቶችን ወደ ውጭ ዓለማት በማስተላለፍ ከፍተኛ የቴክኖሎጂ ጥንቃቄዎችን ለማድረግም እየተሞከረ መሆኑ ተገልጿል። በተያያዘ ዜና የአሸናፊዎች አሸናፊ ፍልሚያ ለማድረግ እየተዘጋጀን ነው ሲሉ ወይዘሮ ፈትለወርቅ ተናገሩ። ህወሓት ገዢው ብልጽግናን ካሸነፈ በኋላ ስለ ቀጣዩ ፍልሚያ እየገለጸ ይገኛል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ወይም ሞንጆሪኖ ዋናው ነገር ብልጽግና ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆን እንኳን አብረን እንሰራለን ብለዋል። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊን ለመለየት ሌላ ዙር ፍልሚያ ይኖረናል፣ ለዚህም እየተዘጋጀን ነው በማለት ሲናገሩ ተደምጠዋል። መጨረሻ ላይም ከድል በኋላ ፍልሚያ እንደሚጠብቀው እያወቀ ጽምዶን የሚቀላቀል አለ ወይ የሚል ጥያቄ ተዘንግቷል በሚል አስተያየት ሲሰጥም ተመልክተናል። ባንኩ 18 ከፍተኛ አመራሮችን አገደ። ግሎባል ባንክ በ100 ሚሊዮኖች የሚቆጠር ገንዘብ በፍጥነት መውጣቱን ተከትሎ ወደ ከፍተኛ ትርምስ ውስጥ መግባቱ ተገልጿል። የባንኩ ዳይሬክተሮች ቦርድ ከባለ አክሲዮኖች በተደረገ ተነሳሽነት ባካሄደው ምርመራ ፕሬዝዳንቱን ዶክተር ተስፋዬ ቦሩን፣ አንድ የቦርድ አባልና 17 የሥራ ኃላፊዎችን ጨምሮ 18 ከፍተኛ አመራሮችን አግዷል። ፕሬዝዳንቱ ከሀገር ውጭ በመሆናቸው ለሌላ አካል ሰጥተውት የነበረውን ውክልና ቦርዱ በመሻር አቶ ሳህለ ሚካኤል መኮንን ጊዜያዊ ፕሬዝዳንት አድርጎ ሰይሟል። ባለፈው ሐሙስ በስካይላይት ሆቴል በተካሄደውና 50 ባለ አክሲዮኖች በተገኙበት ስብሰባ ላይ በተተኪ አመራሮች ስየማ ላይ ውዝግብ በመነሳቱ ያለ ስምምነት መጠናቀቁን የፎርቹን ዘገባ ያመለክታል። ይህ ችግር የተከሰተው ባንኩ ሀብቱ በ42% አድጎ 34.43 ቢሊዮን ተፈታኞች ወደ መቀሌ ዩኒቨርሲቲ መግባት ጀመሩ። በትግራይ ክልል የ12ኛ ክፍል ብሔራዊ ፈተናን በወረቀት የሚወስዱ ተማሪዎች ወደ መቀሌ ዩኒቨርሲቲ ግቢዎች መግባት መጀመራቸውን ዩኒቨርሲቲው አስታወቀ። ለተፈታኞቹ እስከ ነገ ድረስ አቀባበል የሚደረግላቸው ሲሆን አስፈላጊው ገለጻና ማብራሪያ ከተሰጣቸው በኋላ ከሐምሌ 22 እስከ 24 ቀን ፈተናውን እንደሚወስዱ ተገልጿል። ህወሓት ከሳምንት በፊት የ12ኛ ክፍል ተማሪዎችን በራሴ ፈተና አውጥቼ ፈትናለሁ፣ ዩኒቨርሲቲም እመድባለሁ ሲል እንደነበረ ይታወሳል። ኢትዮጵያ በቀጠናው ሰላምን በማስፈን የመሪነት ሚናዋን እየተወጣች ነው። ሌተናል ጀነራል አብዱራህማን ኢትዮጵያ በቀጠናው ሽብርተኝነትን በመዋጋትና ሰላምን በማስፈን ግንባር ቀደም ሚናዋን እየተወጣች መሆኑን የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል ገልጸዋል። ኢትዮጵያ ከአሜሪካ አፍሪካ እዝ ጋር በመተባበር የምታደርገው የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየም በአዲስ አበባ መካሄድም ጀምሯል። በመርሃ ግብሩ ላይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን፣ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል፣ የሀገሪቱ የመከላከያ ሰራዊት አመራሮችና የተለያዩ የአፍሪካ ሀገራት የጦር መሪዎች ታድመዋል። የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል በዚህ ወቅት እንዳሉት ኢትዮጵያ ለቀጠናው ብሎም ለዓለም ሰላምና ደህንነት ያላት ቁርጠኝነት ዘመናትን የተሻገረ ነው። በዚህም ኢትዮጵያ በቀጠናው ሽብርተኝነትን በመዋጋትና ሰላምን በማስፈን ግንባር ቀደም ሚናዋን እየተወጣች መሆኑን ገልጸዋል። የተሟላ የሎጂስቲክስና ኮሚኒኬሽን ስርዓትን በማረጋገጥ ሽብርተኝነትን በመከላከልና ሰላምን በማስፈን የተሳካ ተልዕኮ ፈጽማለችም ብለዋል። የተደራጀ የኮሚኒኬሽን ስርዓት ካልተደራጀ አስቸጋሪ ነው ያሉት ኃላፊው ለዘርፉ የሚሰጠውን ትኩረት ከዘመኑ ጋር በዋጀ መንገድ ማጠናከር እንደሚገባ ገልጸዋል። መድረኩ በዘመቻና ስምሪት ወቅት የሚያጋጥሙ ችግሮችን ለመፍታት ዘመናዊ ስልትን መቀየስ የሚያስችል እድል መፍጠር ያስችላል ማለታቸውንም ኢዜአ ዘግቧል።
ዩክሬን በካስፒያን ባህር ላይ እየቀዘፈ የነበረ የኢራንን የንግድ መርከብ ላይ የድሮን ጥቃት ከፈጸመች በኋላ አንድ ከፍተኛ የኢራን ሕግ አውጪ ያጸፋ ምላሽ እንደሚሰጥ አስጠንቅቀዋል። በኢራን ላይ የሚፈጸም ማንኛውም ጥቃት ያጸፋ ምላሽ አለው ያሉት የሕግ አውጪው ይህንን አሜሪካና እስራኤል ያውቃሉም ብለዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባጋሩት መልእክት አሜሪካና እስራኤል ማንኛውንም በኢራን ላይ የሚፈጸም ጥቃት ምንጊዜም ዋጋ እንደሚያስከፍል ያውቃሉ። ይህ ደግሞ ዛሬም እውነት ነው ብለዋል። አክለው ዩክሬን በቅርቡ ኢራን ድርጊቱ ምላሽ ሳያገኝ እንደማትተው ትማራለች ብለዋል። አሳንሰው የሚገምቱት ዝርዝር እየጨመረ ነው የመጣው ብለዋል። እሁድ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ዩክሬን በኢራን የንግድ መርከብ ላይ የፈጸመችው ጥቃት የመንግስታቱ ድርጅትን ቻርተር የጣሰ መሆኑን ተናግረዋል። አክለውም በጥቃቱ አንድ ባህርተኛ መገደሉን አሳውቀው ምላሽ ሳይሰጠው አይቀርም ብለዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በኤክስ ገጻቸው ላይ አገራቸው በካስፒያን ባህር ላይ ረጅም ርቀት ሚሳኤሎችን በማስወንጨፍ ጠንካራ ውጤቶችን ማግኘቷን አስታውቀዋል። አክለውም ጥቃቱ የተፈጸመው ኢራን በተሳተፈችባቸው ወታደራዊ ጭነት በጫነች መርከብ ላይ መሆኑንም ነው ያረጋገጡት። ለግብጽና ታንዛኒያ ነፃ ቪዛ አልፈቀድኩም ስትል ደቡብ ሱዳን አስታወቀች። የደቡብ ሱዳን የውጭ ጉዳይ ሚኒስተር ለግብጽና ለታንዛኒያ ዜጎች ነፃ የቪዛ እድል ተሰጥቷል በሚል በስፋት የተሰራጨውን መረጃ አስተባብሏል። ሚኒስትሩ ባወጣው ይፋዊ መግለጫ ደቡብ ሱዳን የኤዩ እና የኢጋድ አባል እንደመሆኗ መጠን ከሌሎች ወዳጅ ሀገራት ለየት ባለመልኩ ለሁለቱ ሀገራት ያደረገችው ልዩ መስተንግዶ እንደሌለና ዘገባው ሐሰተኛ መሆኑን አረጋግጠዋል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።